የኮማንዶ ቨርሜሊዮ የመሪነት መዋቅር በመደበኛ ደረጃ ተዋረድ ያለው ቢሆንም ከፍተኛ የሆነ ራስን የመሾም አባዜ መኖሩም አልቀረም። ቡድኑ ውስጥ ተለይቶ የሚታወቅ አንድ አለቃ ባይኖርም የታሰሩ ከፍተኛ አመራሮቹ ዶኖስ በመባል የሚታወቁትን የሪዮ ቁጭራ ሰፈሮችን በመሪነት የሚገዙ የጎበዝ አለቆችን ተጠቅመው ከነጋዴዎች የቤት ኪራይ ኢንሹራንስ ተሰብስቦ ወዳሉበት እስር ቤቶች እንዲደርሳቸው ይደረጋል። እነዚህ ዶኖስ የተባሉት ያልታሰሩ የቡድኑ አባላት በስር ላይ ላሉ አለቆቻቸው የገንዘብ ድጋፍ በመስጠትና ከእስር ቤት መሪዎች የሚሰጡ መመሪያዎችን በማስፈጸም የድርጅቱን ስራ ያሳልጣሉ። አስፈላጊ የሆኑ ተግባራቶችንም ያከናውናሉ። ከዶኖሶች በታች ደግሞ የእጽ ዝውውርን የሚያካሄዱ ጌሬንቴስ ዴ ቦካ ወይም የአደንዛዥ ዕፅ አለቆች የሚባሉ እንዲሁም ደግሞ የቡድኑን የገቢ ምንጭ የሆኑትን የተጨናነቁ መንደሮች ከመጤ ቦዘኔ የሚጠብቁ ሶላዶስ ወይም ወታደሮቹ የሚባሉ አሉ። በመጨረሻም በቀዩ ኮማንዶ ዝቅተኛ የአባላት ደረጃ ያላቸው የወረበሎች አባላት በመሆን ደግሞ ብዙውን ጊዜ በወጣቶችና በታዳጊዎች የተደራጁ የየራሳቸው መዋቅሮች ይገኛሉ። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።